ብሔራዊ ጥቅም በአስተሳሰብም ሆነ በድርጊት ለሀገርና ለሕዝብ ሲባል የሚከፈል ዋጋ ነው። ዋጋው መስዋዕትነትንም ይጨምራል። ሀገርና ሕዝብም የሚጸኑትና ካሰቡትም ደረጃ መድረስ የሚችሉት ብሔራዊ ጥቅም ሲከበር ነው። ብሔራዊ ጥቅሙን የማያስከብር ሀገር ሉዓላዊነቱን ማስጠበቅ አይችልም፣ ህልውናውም አደጋ ላይ ይወድቃል። የብሔራዊ ደህንነትና ጥቅም ጉዳይ የመንግስትን ጉልበት ከማፈርጠም፣ ከግዛት ማስፋፋት፣ አድራጊ ፈጣሪ ከመሆን፣ የተፈጥሮ ሀብቶችን ከመቆጣጠር፣ የግለሰቦችን መብት ከማፈንና ከመሳሰሉት አሉታዊ ድርጊቶች አንጻር ከተቃኘ ለሀገርም ሆነ ለህዝብ ፋይዳ አይኖረውም። ነገር ግን ብሔራዊ ደህንነትና ጥቅም ከሀገር ዘለቄታ ህልውናና ከህዝብ ፍላጎት ጋር ሲመጋገብ ጠቃሚ ይሆናል። ኢትዮጵያ ድሃ ሀገር ነች። ድሃ ስንል ደግሞ ሁሉንም አይነት ድህነት፣ የምጣኔ ሀብት፣ የተማረ ሰው፣ የመተሳሰብ፣ የመነጋገር፣ የአረጋዊና የሽማግሌ ድሃ ናች። የትናንት ድህነታችን የዛሬ ከዚህም ተነስተን የነገም እንዳይሆን ብንሰጋ አያስወቅሰንም። ከዚህ ድህነት ለመውጣት የሚደረጉ የልሂቃን ውይይቶችም ሆኑ የምሁራን ትንታኔዎች ወይ ልምምጥን መሰረት ያደረጉ ናቸው ወይ ድንበሬ ለምን ተነካ በሚሉ ኩርፊያን መሰረት ያደረጉ ጭቅጭቆች ናቸው። በበላይነት ስሜት ውስጥ መኖር የሚፈልጉ ስግብግቦች የሚያደርጉት ራስ የመከላከል ንትርክም ወይ ደግሞ ተበድለናል፣ ተገድለናል፣ ታስረናል የሚሉ ከሰፊው ታሪክ ውስጥ ጥቁር ነጥብ ብቻ የሚታያቸው አፈቀላጤዎች የሸንጎ ውሎ ነው፣ ፍጹም ምንም ስህተት አልሰራሁም የሚሉ ግብዞችም በሌላ ወገን ራስን የመከላከል ክርክር ይሆናል። ኢትዮጵያዊነት ትናንትን ወይም የኛ አይደለም ብለው የፈረጁትን ታሪክ ከስሩ ለማጥፋት በሚታትሩ ትጓንና ትናንትን መለኮታዊ ድባብ ለማልበስ በሚፍጨረጨሩ ግብዞች መሃል ያለ የማንነት የትንቅንቅ ሜዳ ሆኗል። ሀገራዊ ጉዳዮችን ለመፍታት እንደ መሪ ሐሳብ አድርገን የሚቀርቡ ሐሳቦች ከመነጋገሪያነታቸው ይልቅ ማደናገሪያነታቸው ያመዝናል። ብቃታቸው በጭብጨባ የተደገፈ ሰዎች የድልና የፍትህ አምጪ ይሆናሉ ብሎ ማሰብ ዘበት ነው። በአሁንና በዛሬ ለዛሬ ፖለቲካ ስሌት የሚደረጉ ውይይቶች አድሮ ቃሪያ ስለመሆናቸው ብዙ ተምረናል፣ አይተናል፣ ሰምተናል። የውይይቶቹ ዓላማና ይዘት ከጠቋሚ ጣቶችና ጠቋሚ አካሎች ነፃ እስካልሆነ ድረስ መፍትሄ የማምጣት አቅማቸው ልል ብቻ ሳይሆን የማይሳካ ስለመሆኑ ሳይታለም የተፈታ ነው። በፖለቲካ በኢኮኖሚና በማህበራዊ ጉዳዮች ኃላፊነት የሚሰማው ዜጋ አገርን ከሚጎዱ ድርጊቶች ይታቀባል። የመጀመሪያው የሕግ የበላይነትን ማክበር ነው። ሕግ የሚያከብር ማንኛውም ዜጋ በተሰማራባቸው መስኮች ግዴታውን በሚገባ እየተወጣ መብቱን የማስከበር ኃላፊነት አለበት። የሕዝቡን ማህበራዊ እሴቶች ማክበር፣ የአገር ሀብትን አለማባከን፣ ሕዝብን ለችግር ከሚዳርጉ ድርጊቶች መቆጠብ፣ ሌብነትና ዘረፋ ውስጥ አለመገኘት፣ ስልጣንን በሕጉ መሰረት ብቻ መጠቀም፣ አራያ መሆን፣ አጓጉል ድርጊቶችን መጸየፍ ብቻ ሳይሆን እንዲመክኑ ማድረግ፣ በሙስና ውስጥ የተዘፈቁ የመንግስት ሹማምንትን ማጋለጥ፣ ሀገር እየዘረፉ በአቋራጭ ለመክበር የሚሯሯጡትን ማስታገስና የመሳሰሉትን አኩሪ ተግባራት መፈጸም ጠቃሚ ነው። ብሔራዊ ደህንነት የሚጠበቀው ከውጭ የሚቃጣ ጥቃትን በመከላከል ብቻ ሳይሆን በአገር ውስጥ የሚፈጸሙ ብልሹ አሰራሮችና ህገወጥነቶችን ዋጋ ማሳጣት ሲቻል ጭምር ነው። በህዝብ መካከል ኢፍትሐዊነትን የሚያነግሱና የሚያስቆጡትን አደብ ማስገዛት፣ በትናንት ጉዳይ አብዝቶ ከመመሰጥ ዛሬ ከገባንበት ማጥ ለመውጣት በህብረት መነሳት ሲቻል ብቻ ነው ሲል አሃዱ አቋሙን ይገልጻል። ሀገራት እንደ ነባራዊ ሁኔታቸውና በየወቅቱ እንደሚያጋጥማቸው ችግር የብሔራዊ ጥቅም አጀንዳን ይቀርጻሉ። ይህን ብሔራዊ አጀንዳን ምንነትና አስፈላጊነት ባገኙት አጋጣሚ ሁሉ መረጃ ይሰጣሉ። በህዝቡ ዘንድ ቅቡል እንዲሆን ተግባቦት ይፈጥራሉ። የብሔራዊ ጥቅም ጉዳይ ሲነሳ አገሪቱ ከጎረቤት አገሮች ጀምራ የተለያዩ አህጉሮችን ስታቆራርጥ ዲፕሎማሲዋ በህዝብ ፍላጎት ላይ የተቃኘ መሆን አለበት። መንግስታት በሚያደርጓቸው ዲፕሎማሲያዊ ግንኙነቶች በርካታ ውጣ ውረዶች መኖራቸው እውን ቢሆንም ማንም መንግስት በአገሩ ህዝብ ተጠያቂነት ስላለበት በተቻለ መጠን ብሔራዊ ጥቅም መጎዳት የለበትም። በአገር ውስጥም ሆነ በዓለም አቀፍ ደረጃ አንቱ የተባሉ ዲፕሎማቶችን ያፈራች አገር እነዚህን ልምድ ያካበቱ ዜጎች መጠቀም ግድ ይላታል። ይህ ሲሆን ዲፕሎማሲው በፖለቲካ በኢኮኖሚና በማህበራዊ ዘርፎች ትልቅ ፋይዳ ይኖረዋል። ብሔራዊ ጥቅምን ያጎለብታል። በህዝብና በመንግስት መካከል ጤናማ ግንኙነት እንዲፈጠር ይረዳል። በአገሪቱ ጥሪት ተምረው በርካታ ግዳጆችን የተወጡ ልምድ ያላቸው ዜጎችን ማንገዋለል ኪሳራ መሆኑ መታወቅ ይኖርበታል። ወጣት ዲፕሎማቶችን ኮትኩቶ ለማሳደግ ከፍተኛ ጠቀሜታ እንዳላቸው መገንዘብም ተገቢ ነው። ኢትዮጵያ በዓለም አቀፍ ደረጃ የነበራትን ስም ጎዶሎ የሚያደርጉ የተለያዩ እንቅፋቶች አሉ።
የፖለቲካ ስነ ምህዳር መጣበብ፣ የሰብአዊ መብት አያያዝ፣ የዜጎች ያልተመለሱ ጥያቄዎች መብዛት፣ ግልጽነትና ተጠያቂነት አለመኖር፣ የህግ የበላይነት አለመከበር፣ እንደ ሰደድ እሳት የተዛመተው ሙስና ማቆሚያ ማጣት የመሳሰሉት የዝች አገር ህዝብ ሮሮ ናቸው። አገሪቱ ግማሽ ጎፈሬ ግማሽ ልጭ ሆና አደባባይ ላይ ስትታይ የምታጣቸው ጥቅሞች አሉ። የአገር ገጽታን አስተካክሎ ራስን ለገበያ ማቅረብ ሲገባ መሸፋፈንን ምን አመጣው? ኢትዮጵያ በቱሪዝም መስህቦቿ በአፍሪካ ተደናቂ ሆና ሳለ ለምን ጎብኚዎችን መሳብ አቃታት መባል አለበት? ወይስ በዘልማዳዊ አሰራር ተተብትቦ ተአምር መጠበቅ ይሻላል? ብሔራዊ ጥቅሞቻችንን የሚያሳጡ አጉል ድርጊቶችን ማስወገድ አሊያም በይነጋል ይመሻል ድብርት ውስጥ መመሸግ ምርጫው የኛ ነው። የብሔራዊ ጥቅም ጉዳይ በጣም ብዙ ነገሮች አሉበት። በመጥበብና በማነስ የሚገላገሉትም አይደለም። ለዚህ ደግሞ የባህል፣ የቋንቋ፣ የታሪክ የመሳሰሉትን መናናቅና ጥላቻን አስወግደን በዜጎች መካከል እኩልነት፣ ፍትህና ርትዕ ማምጣት፣ ለዚህም የሚሆን ቀመርና ህግ አውጥቶ ህዝብን በእኩልነትና በፍትህ ማስተዳደር፣ ብሔራዊ አንድነትን የሚያጠናክሩ መሰረቶችን መጣል፣ ከፋፋይ ድርጊቶችን ማስወገድ፣ ጠንካራውን ህብረ ብሔራዊ አንድነት በማጽናት በህብረት መቆም፣ ወጣቱን በትምህርትና በስነ ምግባር ማጎልበት፣ ከስሜታዊነትና ከጀብደኝነት የጸዳ አስተዋይ ትውልድ ማነጽ፣ አሉባልታንና ሐሰተኛ ወሬዎችን በተግባር ስፍራ ማሳጣት፣ ሌብነትና ዘረፋን ከመጸየፍ በላይ በተግባር ማንኮታኮት አስፈላጊ ነው ሲል አሃዱ አጽንኦት ይሰጠው ይላል።